አርኒ ስሎት ላላላላላ ማን ዛሬ ከልቤ ሊቨርፑልን ደግፌ ማን ተቃጠልኩኝ ነው የምልህ። በዚህ አድክም ማናጀር ስንትና ስንት ማይረባ ተጫዋች ብዬ ማይረባ ተጫዋቾችን እንዳልዘረዝርላችሁ ሁሉም ካልቻሉ የአሰልጣኙ ጥፋት ነው የምልህ። እድለኛ ናችሁ 2-0 ባይዘ ማመራሽቪሊ ብቻ ትችላለህ ነው። ሁለት ሲያንሳችሁ አስበዋል። ሁለት ሲያንሳችሁ ማን አምስት ተከላካይ ይዞም 5-2-3 ሲጮት የነበረ ግራ የተጋባ ፎርሜሽን ማለት ምን ብሪሊያንት። አንተ የለመድከውን ፎርሜሽን ይዘህ ሶቦዝ ላይን ሲከላከሉ አግዝ፣ ግራቨንበርግ ወደ ኋላ ቅር፣ መካለስተር ሲከላከሉ አግዝ፣ ፍሪምፖንግ በሳላ ቦታ ነው የምትጮተው ግን መታ አግዝ ብለህ መከላከል የሚችል ራሱን ፎርሜሽን ይዘህ መግባት እኮ ትችላለህ። እንዳለ ፖዚሽናቸውን ቀያይረት አስለጠልጣቸዋል። አሁን የዲቤክን ቪዲዮ ማየት ፈልገው የዲቤክን ቪዲዮ አይበሉ። የሚያሳዝነው ነገር አንፊልድ ላይ መጥቶ ደግሞ አንፊልድ ላይ እሞክራለሁ ሲል የተሻለ አገራረፍ ይገርፏቸዋል ፔስቲዎች የተሻለ ገባር እኔ 3 ጎል 4 ጎል አይገባም ነው ያልኩት ተሳክቶ 5 ተከላካይ ይዘህ መግባት ግን ማኑ ቂጥኔ ከተታችሁ ነው ማለት አድክም ይሆንክ ሰውዬ ማኑ ዲቤክ ናይ ቪዲዮ ስሪልኝ እንግሊዝን አዋረድሽ አድክም። በመጀመሪያ እኔ አም ሶሪ ሞ ያን ነው ማለት ፈልገው አም ሶሪ በጣም ብዙ ነገር ስታረግ ባየነበት መድረክ ላይ 90 ደቂቃ ቁጭ ማለት ፔንፉል። ሁለተኛ ደግሞ ትልቅ የኳሊቲ ልዩነት ነው ያየነው። ሊቨርፑል አንድ ኦን ታርጌት ባላደረገበት በዚህ ጨዋታ ማለት ነው 2 ነጥብ ልዩነት ኢትስ በጣም እድለኞች ነን። እኔ የሆነ የሊቨርፑል ደጋፊ ተናዶ ምናምን መጥቶ እኔ እሱ ማየት አልፈልግም። ትልቅ የኳሊቲ ልዩነት ነው ያየነው። እግዚአብሔርን እንደውም እንዴት ሰው እኔ የሆነ ደስ የሚል አንድ ደና ቀበብል እንኳን አያረግም። ለወሬ አልነበርንም ሺት the whole time እንደው ፈጣሪ ይመስገን። የፒኤስጂ ገጸ በረከቱ ደርሶናል። ተመስገን። ቅጥቅጥ ነው ያደረጉን። ቅጥቅጥ ማለት ነው ቅጥቅጥ 5-0 ማለቅ የሚገባው ጨዋታ ነው። 5-0 እኔ እንደዚህ የሞተ ቲም አይቼ አላቅም። እንደዚህ ሽባ አሰልጣኝ ከብት የሆነ አሰልጣኝ አይቼ አላቅም። የሚያጠቃ ቡድን ላይ ለመከላከል ተገባለ በ5 ተከላካይ በ5 ተመልከቱ ቶታል ሻት 18-3 ሾት ኦን ታርጌት 0 አንድ ኳስ ሳንሞክር ነው የወጣ ነው። በረኛ ከርብተው ነው የተሾቱት ፔሲጆች በረኛ ከርብተው ተመልከቱ 18-3 0 ሾት ኦን ታርጌት። ከዚህ በላይ ምንም አያስፈልግም አንስላትን ለማባረር ከዚህ በላይ ምንም ተጫዋች ቅያሬ የማይችል 76ኛ ደቂቃ ድረስ ይጠብቃል። ቲሙ እየተለበለበ የሞተ ቡድን የሞተ አሰልጣኝ አንፊልድ ላይ እንደውም ከዚህ በላይ ይለበልቡናል። እኔ ጨርሻለሁ ይሄን ሲዝን አምዳን። ጓደኛ ሲታማ ለኔ ብለህ ስማ ቼላው ሲለጠለጥ አሮጊቷን ፍሪ ማለት ነው። እንግዲህ ያኔ ቼላው ሲለጠለጥ ደንግጠሽ መሸሽ ነበረብሽ። እንግዲህ አይለጣለጣል ብለሽ መጣሻ ተለጠለች አፍን ቁጭ ማለት ነው። እኔ ቁጭ ነው የሻምፒዮንስ ሊጉ እኔና የፕሪሚየር ሊጉ እኔ አንድ አይደለም። አይ ተይ አሮጊቷ ራስሽ ነሽ ተይ ያልኩኝ እምቢ አልሽ። እንግዲህ አሁን አንፊልድ ምን አንፊልድ አልቤርጎ እንዴ እናውቃለን እኮ ምን ልትይ ነው ደግሞ? አንፊልድ አልቤርጎ ነው ይሰጥሻል እዛም ቢሆን ተቀጣጣን። እንደውም አንድ ሚስጥር ልንገርሻ የዘንድሮው ሻምፒዮንስ ሊግ የሚበላው ራሱ ፒኤስጂ ነው። ለማንም ግን እንዳትናገሪ እሺ። ቻት እንግዲህ አሮጊ በቀል ማለት ይሄ ነው። አምና ፒኤስጂ ጥሏችሁ ብቻ ማለፉ በቂ አልነበረም ማለት ነው። በሜዳው 1-0 ያሸነፋችሁት ጨዋታ በደንብ ነበር የሚያስቆጭ። 5-6 ገብቶባችሁ መሸነፍ የነበረባችሁ ጨዋታ አንዳንዴ የእግር ኳስ እድል ትጠይቃለች። 1-0 አሸንፋችሁ መጣችሁ። በጣም ነበር የጸጸተው ያ ፒኤስጂ ነግረውኛል። እኔ ዛሬ ደግሞ ማለት ነው እንዴት ነው ማትችሉት? እንዴት ነው ሊቨርፑል ማይችለው? ጎበዝ መጨረሻ ማይችል ቡድን መጫወቻ ኪቪቻ የሚባሉ ይሸነችናቸዋል። ቪቲኒያ በኢየሱስ ምን ያክል ኳስ ነው የነከው? ጎበዝ እኔ እርግጠኛ አይደለም የነከውን ኳስ ብዛት። እያንዳንዱን ኳስ እሱ ነው የሚነከው። ቪቲኒያ አለ በሁሉም ቦታ እኮ ነው ማለት ሐኪም ይለቆ ሲሄድ ቪቲኒያ አለ እዚህ ጋር ቪቲኒያ ፓስፓ በጌታስ እንዴት አባቱ ነው የሚችለው? ይሄ ፈልፈላ ደግሞ ማለት ኪቪቻ ሳይሆን አሁን እንደዚህ አይነት ነገር ተለጥፎ አግኝቼ ነው ይዤ የመጣው። የመጨረሻ ነው የሚችለው። ፒኤስጂ ጥሏችሁ ሳይሆን የሚያልፈው ማለት ነው አፈራርጧችሁ ነው የሚያልፈው። ደግሞ በጣም የሚያስቃችሁን ነገር ልንገራችሁ። አሁን ሊቨርፑል ቀድሞ ኮርና ያገኛል ብለህ ትኬት ትቆርጣለህ። ቴሌግራም ላይ ገብተህ
በልተናል። ዛሬ ገና ፈርስት ሃፍ አትሌቲኮ ቀድሞ ኮርና ያገኛል፣ ሊቨርፑል ቀድሞ ኮርና ያገኛል። 2 ከምናምን ወር ነው። እሱን አሳክተናል። ባርሴሎና አላለቀም። አንድ ጎል የሚያስቆጥር ከሆነ በሚሊዮን ነው የምንዘርፈው። እስኪ እንጠብቅ። ምንድነው አንቱ ደግሞ ከሳምንት እስከ ሳምንት ዝም ብሎ መንቀርቀር አልበዛም እንዴ? እንዲርሰው ከንዴታ ወይኔ ሊቨርፑል መጨረሻችሁ የዚህ በላጣ እንደዚህ ማላገጫ ሆናችሁ ቀራችሁ ማለት ነው። ባክ5 ገብታችሁ ለጎል አስተናግዳችሁ ትወጣላችሁ። አንዱ ቢበቃችሁስ ምን አለ? ተርፋችሁ እኮ ነው ይሏችኋል። ዛሬ ኡስማን ዴምቤሌ ብቻ የሳታቸው ኳሶች ብዛት እኮ ማለት ነው። የሌላ ጊዜ ሻርፕ ነሱ ማለት ነው። ኡስማን ዴምቤሌ ቢኖር ኖሮ ማለት ነው ቅርቅር አድርጎላችሁ 4 ጎል ቅማችሁ ትወጡ ነበር። 2-0 ማለት ነው። አመስግናችሁት አንፊልድ ሄዳችሁ ተቀለብዙታላችሁ የሚል እኔ ግምት የለኝም፣ ግልጹን ለመናገር ማለት ነው። ምክንያቱም ይሄ ወፈፌ መላጣ ሰውዬ ይዟችሁ እኔ ከዚህ በኋላ ምንም አይነት ነገር ትፈጥራላችሁ የሚል ግምት የለኝም። ግን ኦፊሻሊ ዛሬ በጣም ጥሩ ውጤት ነው። አክሰፕት አድርጋችሁ ቴንኪው ፒኤስጂ ከዚህ በላይ ስላላስቆጠርክብን ብለህ ላጥ ብለህ መውጣት ነው ያለ ተስፋ። ሙሉ ለሙሉ ዶሚኔት ተደርጋችኋል። ገብቷችኋል አይደለ? ስለሆነ በቃ ይዟችሁ ግን በኮርኩም ነው ያሏችሁ። የሆነ ከባድ ነው መጡ ማለት እዚህ ሰፈር ደግሞ የሼባው ቅሌት ይባስ በመድኃኒዓለም ምንድነው ይሄ? ምንድነው እንደዚህ ቀይ በቀይ ድንግልናችሁ ነው እንዲወሰደው? ምንድነው ይሄ? በመቤቴ እዴ 26% ፖሴሽን 26% ፖሴሽን ቢያንስ የእጅ እንኳን ሲወጣ ትንሽ ያዛት ታረጉም እንዴ? ምን እዚህ ኳስ አቀባይ ምናምን 2 ኳስ በሁለት እንደውም በጨርቅ ኳስ ነው የምንጮተው። ምን ገጥማችሁ አትሉ? እንደዚህ ትቀጠቀጣላችሁ በመድኃኒዓለም ስም። አረ ማርያምን ቢቀር ይሻላል እንደዚህ ከመሳተፍ። አርኔ ስሎት ምን እስኪያረጋችሁ ነው? ምን እስኪያረጋ ለምን ነው ማታባሩት? አረ ቅሌቱን ተከናነባችሁት። እንደ የእንግሊዝ ኩራት ሽንት ቻምፒየንስ ሊግ ያላቸው ያለንኛ እንትን ጭራሽ የእንግሊዝ ቅሌታም ቡድን ትሆናል። እንዴት ሰው እንዴት እንደዚህ ይበለጣል? እንዴት ነው ሰው እንደዚህ የሚቀጠቀጠው? አረ በስማም እንደው ማለት ነው እንደ ዳንሰኞቻችሁ እነ ቫንዳይክ ምናምን አብረው ቢደንሱ አሪፍ ነው። እነ ኮናቴ ጨዋታ ሁሉም እንደው ደጋፊም ኳስ ተጫዋቾቹም ማለት ጨዋታችሁን ትታችሁ ደንሱ እንጂ እንደዚህ ከመቅለልስ ሞት ይሻላል። በስማም ፈስ እንደ ሊቨርፑል አይነት ዳውንግሬድ ደግሞ አያደርስም። ይሄ ፕሪሚየር ሊግ ከርስ የሚባለው ነገር ሊጀምር ነው መሰለኝ። ፕሪሚየር ሊጉን እኛ በላን፣ ቀጣዩን አመት ዋዠቅን። ፕሪሚየር ሊግ በላ ሊቨርፑል ዋዠቀ። 2-0 ተሸንፏል ማለት ነው። አረ ጎል እንኳን አታገቡም። ቼላው እኮ ቢያንስ 2 ጎል ምናምን አግብቷል። አረ በስማ ምን አሁን ሜዳችሁ ላይ ካምባክ ልትሰሩ ደግሞ መጥቶ ያሸንፋችኋል። ምን አይነት ባለጌ ቲም ነው ፒኤስጂ ደግሞ ዘንድሮ እንዲህ ካምና ቀንሷል ምናምን ስንል ሁሉንም እየረመረመ ፒኤስጂ እና ባየር ሙኒክ እንደምናይ ምንም አልጠራጠርም። ሊቨርፑል ወደድኩሽ ይለኛል አካል የስቲነድ እኔ ምን አገባኝ ብትንቦገቦግ ምን አይነት ቆሻሻ የገማ አሰልጣኝ እንደሆነ እንዳለን በመድኃኒዓለም ምን አይነት አሰልጣኝ እንደሆነ በቅዱስ ሚኪ ጭራሽ አይችልም ነው። ጭራሽ አይችልም። ጭራሽ ነው የማይችለው። እንዴት አባቱ ነው የሚገመው በመድኃኒዓለም? እንዴት ነው ግን እንታ ለማድረኛ ይቆይ ግን ጭራሽ ነው የማይችል። ጭራሽ ነው በተለይ ሰብስቲቱሽን ላይ ማምጥ ጭራሽ እንዴት ምን አይነት እንዴት ነው ሰው በመድኃኒዓለም እንትን ማይል? አረ ጭራሽ ክለብ የለቀውታል እንዲሁ። አረ ማማ ሰሞኑ ያለው ይዙ ማማ ጾም እንዲሁ አናተን እንደ ቅዱስ ሚካኤል አባቴ እንደ አናተ ተፈጥርቀን ሙቷ ዷል የሚል መልእክት ያሰማኝ እንዲሁ በመድኃኒዓለም። ምን አይነት ደደብ ምን በየቀላት እንደምገልጽ ራሱ ግራ ነው የሚገባኝ። ተቃጠልን እኮ እኛ እኮ ክለባችን እናውቀዋለን። መድኃኒዓለም ምስክሬ ነው። ምሬ ነው እንደዚህ ተሳቀን ክለባችን ነኝ ተሳቀን ነው አንተ ንጉስ እንደዚህ ይሁን። ውይ አንድ ሺህ ማለት ነው። አንድ ሺህ በሌላ ቪዲዮ እመጣለሁ። ምን ችግር ላይ መስላችሁ? እድለኛ ነን፣ እንደውም እድለኛ ነን፣ ወላሂ እድለኛ ነን። ከዚህ በላይ ጎል ሳይዝረከረክብን መውጣታችን እድለኛ ነን። ቢያንስ እንኳን አንድ ኦን ታርጌት አንድ
በዚህ አየር ክለብ ላይ እንደዚህ ሲጨማለቁ ውርደት እኮ ነው። ተስፋዬ በቃ ፊልድ ነው። ሌላ ምንም ተስፋ የለም። በቃ ይህን መላጣ ፈጣሪ እስካልገለገለ እንጂ ምንም ማለት ሊቪያንስ አትናደዱ። ከምር የምሬ ነው የምላችሁ፣ አትናደዱ እንዴ። ለዚህ አሰልጣኝ እንደዚህ እየተደበረባችሁ ደብረ የምትናደዱት አሰልጣኙ የለም እኮ ያለ አሰልጣኝ ነው የምትጫወቱት። በክሎፕ ቡድን አንድ ፕሪሚየር ሊግ በላ፣ በቃ ይኸው መጫወቻ አረጋችሁ። ምንም ይህ ኮናቴ የሚባል ነውዛ የሆነ ተጫዋች ፒኤስጂ ማለት ነው። ፈርስት ሃፍ ላይ በጣም ችሎ አይደለም ጋይስ፣ በጣም ችሎ። ሰከንድ ሃፍ እንደውም ቀጠቀጣችሁ ነው፣ ምሯችኋል። 2-0 እንደውም ምሯችኋል። ግን እንዳሳም ማለት ነው አንፊልዱን አንጮትም በሉ። ከምር ፎከስ አድርጉ። ቻምፒየንስ ሊግ ላይ አሁን አምስተኛ ለመውጣት እኛ ኦልሬዲ በሩን ከፍተንላችኋል። አምስተኛ ወጣችሁ ቻምፒየንስ ሊግ መግባት ትችላላችሁ። ነቃ ደንገጥ በሉ። ግን ቼላው ለካ እሑድ አላት ከሲቲ ጋር አንገማን ከአንቺ ጋር አይስሎት እግዚአብሔርን እንደዚሁ እንዳስበላቸው ቡድን አመቱን ሙሉ በሱ ምክንያት አተ ማርያም የማይደረግ ነገር እኮ ነው የምትሰራው። ነው ምን አይነት ፎርሜሽን ይዘህ የምትገባው ነው? ፎርሜሽኑ ላይ የማይመጣው ነገር ነው። አንተ እንዴት ነው እኔ እሺ አይዛክ ከጉዳት ነው የማይሆን ፎርሜሽን ይዘህ የገባው። እሺ ይሁን አይደል ከጉዳት ነው የመጣው አይዛክ ምናምን ነገር ሳላንም ደቅ አደረገው ፎርሙላ አይደለም ምናምን ነገር ብሎ ምንድነው ከዛ የተፈጠረው? እሺ ቢያንስ ቀይረህ እንኳን ጨዋታውን ሮቴት ለማድረግ አትሞክርም? የሆነ ነገር ለመቀየር እኮ መሞከር አለብህ። ገብቷል? ጎሜዝን አስወጥተህ ፍሪፖንግን ስበህ ሳላም ማስገባት ኦር ደግሞ አይዛክን ማስገባት። ገብቷል? እኔም አይዛክ እንዲገባ ነበር የፈለኩት ከሳላ ይበልጥ። ኤኪቲኪ አጥፎ ማለፍ አልቻለም። ፎርሜሽኑ ግራ የገባው ነው የሊቨርፑል ባጭሩ። ሰቦዝ ላይ ቱጋ ነው ቦታው። እሺ ቢያንስ ፍሪፖንግን መቶ ሲያግዛ ይዋለው ራይት ባጋ መቶ ከዘይት ጋር እናያለን። ደግሞ አታኪንግ ላይ እናያለን። ሄዶን ደግሞ እዛው አታኪንግ ላይ ከነቨርትስ ጋር ታየዋለህ። ገብቷል? የማይሆን ስሎት በስሎት ምክንያት ራሳቸው ተጫዋቾቹ ማለት ነው ተመዳድበው ቢጮት ይሻላቸዋል። ስሎት ምንም የድድብና ስራ ነው እየሰራ ያለው ቡድኑ ላይ። እንደ አውት ማለት ካለበት አውት ነው። ደግሞ ጭራሽ ቡድኑ ሊያቆዩት እየፈለጉ ነው የሚል ነገር የሰሙት። ፒኤስጂ አባቴ አታታዮቹ እንዴት ነው እንትን የሚሉት? በመድኃኒዓለም ዱዌ እንዴት ነው ያገባው ኳሱ? እንዴት አባትን ያረከው? በቃ ፒኤስጂ ማለፉን ያረጋግጥ ይመስላል። አንፊልድ ላይ የሚፈጠረው ነገር አናውቅም፣ ግን በዚህ አጫወት በዚህ በስሎት ስራ ምንም ነገር ይፈጠራል ብለህ መጠበቅ የለብህም እንዴ። ይሄ አድክሙ ፎቃቃው የአርነ ስሎት ቲም ማለት ነው። የምሬ ነው የምላችሁ። እዚህ ካለው የሊቨርፑል እቺ ደናሹ አይለችም ከሱ ላይ ይቻላል። የምሬ ነው። ጭራሽ ሁለተኛ ጎል ገባበት። አሁን ወደ ጨዋታውን ወደ አንፊልድ ይሄ ነው አንፊልድ። በእርግጠኝነት 3 ጎል ያገባባቸዋል አንፊልድ ላይ። የምሬ ነው የምላችሁ። ምንም የምትፈጥሩት ነገር የለም። ቅያሩ ራሱ ሲያስጠላ የፈጠረው ነገር የለ። ጭራሽ እኮ የፓሪስ ተጫዋቾች ማለት ነው የምሬን ነው ብላችሁ ኳሱን እየተዝናኑበት ነበር። ብዙ እድል ነው ያባከኑ። ብዙ እድል ማለት 5 6 7 ጎል የሚገባበትን እድል። እኔ እኮ ከቲክቶከር ለይቼ ማላየው አሰልጣኝ መጥቶ ከኔ ቲም ጋር እኩል ሲፎካከር እኮ ነው የሚገርምኝ። የምሬን ነው። ሲከላከል ሲያስጠላ፣ ሲያጠቃ ሲያስጠላ፣ መሀሉ እንዲህ ፍርክርክ ያለ እዚህ ሊቨርፑል ተወራኪው አለቻ ከሱ አይሻልም እሱ እንደው የሆነ ነገር እኮ ታሳይ። ይሄ ምንም አያሳይም። ቦርኮ ድክም ያለ አረ ወደዛ ዞር በለ። አርሰናል ከሀገር እየዞረ የእንግሊዝን በቃ ክብር ሊያስጠብቅ ይዋደቃል፣ ይታገላል። ሊቨርፑል ደግሞ አለ እየሄደም ይዋረድ። አረ በስመ አብ። እድሜ ለዴምቤሌ ያው ሁሉ ኳስ ሳተላችሁ። እድሜ ለዴምቤሌ እንግሊዝን የበለጠ አዋርደው ነበር። አሁንም አይቀርላችሁ በመልሱ ጨዋታ። አይ ሊቬ መቀለጃው ይዛ የመችስ ሊቬ። ለማንኛውም የእንግሊዝ ኩራት አሁንም አርሰናል ነው፣ ሆኖም ይቀጥላል ወደፊት። ማንነው ማንሰማኛ አርሰናል መኩሪያ የሆነ ቡድን ያለ ለማንም ለ19 የእንግሊዝ ክለቦች አርሰናል ማለት ኩራት ነው። ወደዳችሁም ጠላችሁ ይመቻችሁ። እንኳን ፈጣሪ በዚሁ አተረፈ ከሜዳ ውጪ፣ ያውም ደግሞ አርነ ስሎት ይዞ ይሄ ቅንጦት ነው። አረ እንደው በረኛ በጣም ጎበዝ ነው ብራዘር። ፈርስታፍ ያዳናቸው ኳሶች እሱን ተውት። ግን እኔ ባየር ሙኒክን በቃ ባየር ሙኒክ ይሄን ጥሎ በቃ ማንም ይሁን ማንም ይሄን ጥሎ እኔ ለዋንጫ ከደረሱ በቃ ፒኤስጂን ብቻ ፊት ለፊት ያሳየኝ። እኔ ባየር ሙኒክ ይሻለኛል እንደኔ። ፒኤስጂ በጣም ሰይጣን ነው፣ በቃ ሰይጣን። እኔ አሁን ዛሬ ሊቨርፑል ደጋፊ ነው የምሰው ተጨንቄ ልሞት፣ በቃ ተጨንቄ። እኔ ፒኤስጂን በምንም አጋጣሚ እኔ ላየው አልፈልግም። በቃ የሚዘገነነኝ ቲም ቢኖር እኔ ፒኤስጂ ነው።
ኢንተር ሚላን የዋንጫ ጨዋታ እንደዛ ጠጣሩን ቲም ላይ በጊዜ ዋንጫ እንዳይመስል በሰፊ ጎል ልዩነት የደብድቦ ዋንጫ የበላ ቲም ይሄው አሁንም ይመጣውን አመጣጥ ተመልከቱት። እኔ አልፈልግም እንዳይደርስብኝ በቃ በደንብ ኮፒ ሊንክ አድርግ ደግሞ አትችጋራ። እዚህ ውጤት ተጠያቂ አርን ሎስት ነው። አርን ሎስት ምን አባቱ አርን ስሎት ነው። እግዚአብሔርን በቃ ዋጋ ያስከፈላችሁ ሰው ቢኖር በዛሬ ጨዋታ አሰልጣኛችሁ ነው። ምንድነው ብጥብጥ አድርጎ ያስገባው? ልጆቹ ራሱ ሚናቸው እስካይለይ ድረስ ማለት ነው። ግራ ገባን እኛን ራሱ ተመልካቹን ግራ ጋብቶ ተጫዋቾቹ ግራ ተጋብቶ ምን አባቱ ነው ቢሰራው? ሸወዳችሁ እግዚአብሔርን። አምና ፕሪሚየር ሊግ በልቶ በክሎፕ ቡድን ማለት ነው 2-0 ነው አንፊልድ ላይ ሜቢ ምናልባት መቀልበስ ትችላላችሁ ብዬ አስባለሁ። ሰውየው ካልቀለደባችሁ፣ ሰውየው እንደዛሬው ካልቀለደባችሁ እሱ ቀለም ተናግሯል። የማይሆን አስተያየት ነው የተናገረው ቻምፒየንስ ሊግ ላይ ምናምን ብሎ ማለት ነው። ብዙ ጉልበት አላባክንም አይነት ስታፍ ነው ኢንተርቪው የተናገረውና ለማንኛውም ቀጣይ ሳምንት የሚሆነውን እንመለከታለን አንፊልድ ላይ ማለት ነው። አይዞን። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። ፒስ አውት። ሊቨርፑል የሚቀለበስ ውጤት ነው ይዛችሁ የተመለሳችሁት ወደ አንፊልድ። የሚገርም ውጤት ማለት ነው። ከፒኤስጂ ጋር 2-0 እንዴ! ተአምር እኮ ነው። ያውን በሜዳ ተአምር ነው ማንዬ። ግን አሁን አንፊልድ ላይ ለመቀልበስም ጎል ማግባት አለብሽ። ጎል ለማግባት ጎል የሚያገባ ተጫዋች ያስፈልጋል። አለ ክቫርስኬሊያ ጨካኝ ነው አባቴ። እንደዛ እየለመነው በረኛ እንደ ማምረሽ ድራፊ የሚባለው እንደዛ እየለመነው አገባ። ጨካኝ ነው ስለማቀው ነው። ዴምቤሌም ባይዜ የተሳተት ኳስ ብዛት ማለት ነው። እኔ ያው ሁሉ ቢቆጠር ከኔም የከፋ ሳይሆን አይቀርም። ኤኒዌይስ የሚቀለበስ ውጤት ነው። አንፊልድ ላይ ምንም ነገር ይፈጠር ነበር በፊት፣ አሁን ይፈጠራል ነው የኔ ጥያቄ እንጂ ለመቀልበስ ያበደ የሚመች ውጤት ምን ይሆናል። አንፊልድ ላይ ደግሞ እስኪ ይቅናችሁ እንድታልፉ ነው ፈልገው። ስታልፉ እኔ ቻምፒየንስ ሊግ ቦታዋን ገባሽ አይደል? የፒኤስ ጎል ገባብን 2-0 አለቀ። ማማርዳሽ ፊል እንዲሁም ይዘህን ወጥተን እኔ ምን እንደሚላችሁ ይሄ አርነ ስሎት በስመ አብ ብላችሁ ተጫወቱ ብላቸው ገባ። ከረፍት በኋላ ምንም ለውጥ እኔ ቅያሪዎቹ ራሱ ዊርዝን አስወጣኸው ማን ሊፈጥር ነው? እሺ ታዲያ ቆይ ጎሜዝ ነው የሚፈጥረው? ሮበርትሰን ነው ገና ሊመታ የሚችለውን ስቦዝ ላይን ምናምን ዝም ብለህ አይዛክን ብቻ ጨምረው። አረ ይሄ ሰውዬ በቃ እንዲ መድበህ ነው የገባኸው። ፒኤስጂ ብለህ ነው የገባኸው አርነ ስሎት። አረ እኔ ጭስስ ነው ያደረገኝ። 2-0 ነው አንፊልድ ላይ ምን ይፈጥራል? አሁን መላጣ ምን ይፈጥራል? ምን አይነት ምሽት ነው? አረ በስመ አብ። ባርሳም እዛ ተሰጠው። ሁለቱም የሚመቹኝ ክለቦች ማንም ሰው ቴክስት እንዳያደርግልኝ በውስጥ ደህና ደሩ። ምንድነው? አዲስ ነው መሸነፍ በእኛ ላይ የተጀመረው አይደለም። እኛ ቼልሲ ነን፣ 5 ገብቶብናል፣ 8 ይገባብናል። አይገባብንም፣ እንቀለብሰዋለን። 3-0 ባርሳ ማለት ነው። ሜሲ ያለበት ባርሳ 3-0 አሸንፎን 4-0 የቀለበሰ ቲም ነው ያለን ፋሚሊ። አሁንም ቢሆን ባርሳ ኃይለኛ የሚባለው ባርሳ 2-0 ተሸንፏል በአትሌቲኮ በሜዳው ማለት ነው። እኛ ግን በሜዳችን ሲመጡ አንፊልድ ላይ ሳሩን እንደ እሳት እንዲያቃጥላቸው ነው ማድረግ ያለብን። ተስፋ መቁረጥ አያስፈልግም ፋሚሊ። ወደ ቀጣይ ጨዋታ ፎከሳችን እናድርገን። ሲመጡ ሜዳችን ላይ እንቀጠቅጣቸዋለን። ተስፋ እንዳቆርጡ። እንግሊዝ እንደ ቀልድ ማንም መቀለጃቱን ማን እኛ ነው ያለናት እንጂ እኮ እንዳለ ቲሙ ይለጠለጣል እንዴ! ይሄ ሰውዬ ማለት ነው አንተ ክቫራስኬሊያ ማለት ነው የእንግሊዝ ቲሞች ላይ ፐርሰናል ነው ያደርገው። ምን እንደሆነ አላውቅም። በረኛ አጠፈ፣ ከዛ ጎሜዝን እንደዚህ ምናምን አተጥግ ላይ በረኛ አጥፎ ምናምን ያገባል። ይሄ ሁላ ነገር እስኪፈጠር የት ሄደው ነው እንዲህ ደንዝዘው? አንተ አይችሉም፣ ሊቨርፑሎች አችሉም ጭራሽ ማለት ነው። እግዚአብሔርን ፒኤስጂዎች ሙድ ይያዙ እንጂ 4 ይገባባችሁ ነበር። ዛሬ የሲቲውን ይደግሙላችሁ ነበር። ተከታታይ ጌም 4 እንዳይገባባችሁ አዝነውላችሁ ሜንታሊ። አንተ ዴምቤሌ ባላንዶርን እቀማሃለሁ እንዴ! ምን ሆነ ነው ዝም ብለህ ትስታለህ? አንተ ስንት ኳስ ነበር ሲስቴ ነበር? እኔ ጭንቅላቴ ተነካለ። አንተ ማን ዴምቤሌ እባክህ ጨርስ፣ የምታገኘውን ኳስ ጨርስ። ዛሬ ጨርሶ ቢሆን ኖሮ ማለት ነው 5 ጥቅሙ ነበር። እንደ ቼልሲ 8 ደርሶ መልስ ይገባባችኋል። ከዛ ትባረራላችሁ። ግን ተመስገን በሉ እኛ ስላሸነፍን 5 ከእንግሊዝ እንዲሳተፍ አድርገናል። ቀጣይ ማመት ትገባላችሁ፣ እንደዚሁ ትለጠፋላችሁ በፒኤስጂ። በጣም ነው የሚችሉት ፒኤስጂዎች እግዚአብሔርን ማለት በጣም ክቫራስኬሊያ በጣም ትችላል። ዱዌ በጣም ነው የምትችለው። ህፃን ልጅ ነህ ግን በጣም ትችላለህ። በጣም ይሄን ቡድን አመቱን ሙሉ አየሁት። አንድ ጥሩ ነገር የለውም። በዚህ አመት ምንም ዋንጫ ሳያሳካ ከ4ቱም ውድድሮች በጊዜ የተሰናበተ ማለት ይቻላል። እኔ ለዚህ አመት ብቻ አይደለም ቀጣይ አመትን በአርነ ስሎት ስር ሊቨርፑል ምንም ነው የማያመጣው። ማርክ ማይወርድ ይችን ንግግሬ መዝግቡልኝ። ምንም በቃ ቅርጽ የለውም። ምንም ፎርም የሌለው ቅርጽ የሌለው የእግር ኳስ ቡድን በዚህ ሰዓት ሊቨርፑል ነው። አርነ ስሎት
የትምንም አያደርሰው። ስለ ቀጣይ ዓመት ነው እያወራ ያለሁት፣ ስለዚህኛው ዓመት አይደለም። ይመቻችሁ። ተረፍን ነው የሚባለው ወገን ወይስ ተለጠለጥን ነው የሚባለው? በእነሱ ሜዳ ሄደን ምንድነው የምንለው? እሺ 2-2 ለጠፉ እንዳናደርገው አንድ ሹቶን ታርጌት ፈርስት ሃፍ ሳንሞክር ሰከንድ ላይ ደና የሆነ ሙከራን የሚያረካ ሙከራ እንኳን ሳንሞክር ተለጥፈን ወጣን። ምን አይነት የመከላከል ረገድ ነው በእናታችሁ ያለን? ግራቨንበርግ ክቫራትስኬሊያ ያንን ጎል እስኪያገባ ድረስ እግሩ ላይ የምትንጠበጠመው አንተ ባብ ነህ? ምን ገመድ ነህ? ምንድነህ? ሁለተኛው ጎል እንደዛ እስኪቀረቀር ድረስ በረኛውን አስወጥቶ እስኪ አንድ ባለው ድረስ የምጠብቀው 2-0 ተጠናቀቀ። ይኸው ቪዲዮ ሳልቅ ነበር እየሰራሁ የነበረው እንዴት እንደሚችል በተለይ ፓቾ እንዴት እንደሚችል ነው የምላችሁ። ፒኤስጂ ዛሬ ውጤቱ ከና ነበር የሚገባው። ይሄ በረኛ ግን ማለት ነው ይኸውልኝ፣ አሁን ይሄን በረኛ ግን ለዚህ በረኛ እኮ አሁን ገና የሚደግፍ አለ፣ ለዚህ በረኛ የሚከራከርኝ እኮ አለ። ለማንኛውም ተለጥፈናል። እንኳንም 4 ጎል አልገባ፣ እንኳንም 7 አፕ አልገባ፣ እንኳንም 5 ጎል አልገባ፣ እንኳንም 8 ጎል አልገባ። በዚሁ 2-0 እንኳንም አለቀ። ታሪክ ራሱ ሊደግም በአንፊልድ ቀጠሮ ይዟል። ደግሞ ይመሻችሁ። ለማንኛውም ምንም ማድረግ አንችልም እኛ ምንም። ስሎት ይቆያል ገና የሚመጣው ዓመትም እንዲሁ በጨጓራችን ነው ሪሰርች የሚሰራው ለማቃየጠል ማለት ነው፣ እኛን ለማጋየት። ይመቻችሁ።